አንቺ ላይ ምንም ቂም አልያዘችብሽ። እሺ ሁሉ ዘመን ለኔ ስትይ ምስጢር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሶ ለዚህ ጉዳይ አውርቷል? አላወራሁትም እባክሽ፣ አታካብጂ፣ ዝም ብለው ነው። እሺ አሁን ኤቢ እንዴት ነው የማገባት? ናታን ኤቢን አታውቃትም። ኤቢ ዝም ብላ አታወራም። ስነ ስርዓት ብትይዝ ይሻላል። ኤቢን አገባት ማለት እኔ መለለለለለ ብዬ ነው ምድር። ስነ ስርዓት ያዝ። ደግሞ እኮ ምን እንደገረመኝ ታውቂያለሽ? ምንድን ነው? አባዬ በቀጥታ መጠየቁ እንዴ ኤቢን ታገባታለህ ብሎ እኮ ነው የጠየቀኝ። እና ምን አልከው? አይ አልወዳትም አላገባትም አልኩት። ኪድዬም በለኝ። ከምር ምንም አታስቢ። እኔ ደግሞ ከዚህ በኋላ ካገባሁ ማገባው አንቺ ነሽ። ደግሞ ምንድን ነው ፊትሽን ጥለሻል? ሰላምዬ ዛሬ እንግዲህ ልጇን የመጨረሻ በህይወት መኖሯን ሰምታለች። በእርግጥ አላገኘቻትም፣ ግን እንደምታገኛትና ሁሉ ነገር ሰላም እንደሆነ ጋሽ ደረጀ ነግሯታል። ከብዙ ጭንቀት በኋላ እንግዲህ ደረጀ በጣም ሲጨነቅ ሲያስብ ነበረ ሰላምንም እንዴት እንደሚነግራት። እሷም ደግሞ እየደወለች ከደጋጋሚ እየጠየቀችው ነበረ። ባለፈውም እንግዲህ አንድ ሳምንት ቀድር ብቻ ስጪኝ ብሎ ቃል ገብቶላት ነበረ እና ቀኑም እየሄደ እየዋለ እያደረ እሷም ውስጧ በጣም እየተጨነቀ፣ በተለይ ደግሞ ከመውለዷ በፊት የልጇን ሁኔታ ማወቅ ስለምትፈልግ የነበረው ነገር በጣም ከባድ ነበረ ማለት ነው። እንግዲህ ዛሬ ደውላ እማትነግረኝ ከሆነ ወየወልህ ብላ አስጠንቀቃ ነገረው ነበረ። ጋሽ ደረጀም እንግዲህ በጣም ሲጨነቅ ነበረ። ዳጣንም አግኝቷት እንግዲህ በምሳሌ አስመስሎ ሲነግራት ነበርና አንዲት ከርከሮ ጉሬ ውስጥ ሆና ከነ ልጆቿ ጉድጓድ ውስጥ ባለችበት ሰዓት ላይ ጉድጓዱ ውስጥ ጎርፍ ዝናብ ጥሎ ጎርፍ ገባ እና ከጉድጓዱ ብትወጣ ጉድጓዱ አፋፍ ላይ አንበሶች አሉ ይበሏታል። ጉድጓዱ ብትቀር ልጆቿ እዛው በባህር ተጠቅልቀው ልጆቿም እሷም ይሞታሉ እና ምን ማድረግ አለባት ብለሽ ታስቢያለሽ ሲላት፣ አይ እኔ ከርከሯን ቢሆን እወጣለሁኝ፣ ወጥቼ ከአንበሳው ጋር መፋለም ነው፣ እዛ ከሆንኩ ግን ሞት ነው፣ ስለዚህ ቻንሴን ሞክራለሁ ብላ ነበር ያለችውና እንግዲህ ደረጀም እኔ ማለት በቃ እሷ ከርከሮ በይኝና በቃ በዛ ጭንቀት ውስጥ ነው ያለሁት እያላት ነበር። እንግዲህ ዳጣም ለምንድነው የምትጨነቀው? በቃ ለምን አትነግረኝም? በቃ አይዞ ሀብሽረን ያለውልህ እያለችው ነበርና ሲቀጥል ደግሞ አይዟችሁ ትለኔላ እንዴ እኛን የምትመክረው ሰው ያንተ እንዴ ዛሬ በዚህ ልክ ተጨንቀ ተጨነፈህ ማየት ለኔ በጣም ከባድ ነው እያለችው ነበር ዳጣ። እሱም እንግዲህ አባት ለልጆቹ ሲል ብዙ ነገሮችን በዚህ መልኩ ይሸከማል። ሁሉ ነገር አይነገርም። ሲቀጥል ደግሞ ሽንፈትን አባት ለልጆቹ አይነገርምና ለዛ ነው እንግዲህ ሁሉም ነገር በጊዜው ይሆናል። መክፈል ያለብኝ መስዋዕትነትን መክፈል አለብኝ፣ ሲቀጥልም ደግሞ መወሰን አለብኝ ብሎ እንግዲህ ወደፊት ነገሮችን ለመጋፈጥ ወስኗል ማለት ነው። ምክንያቱም ሰላም እዚህ ጋር ያስጨነቀችው ነው። ዳጣም ደግሞ በተመሳሳይ እናቴን ብላ እየጠየቀችው ስለሆነ ማለት ነው። እና ከሄደ በኋላ እንግዲህ ሰላምን ልጅሽ በምን ሁኔታ ውስጥ ትኖራለች ብለሽ ታስቢያለሽ ሲላት፣ እንግዲህ ልጅ ጎዳና ወድቃ ሊሆን ይችላል፣ ተደፍራ ሊሆን ይችላል፣ ርቧት ጠምቷት ሊሆን ይችላል፣ ተወሳቅላ ሊሆን ይችላል፣ ምን ይታወቃል ያለችበት ሁኔታ እኔን በቃ እያለች ይሆናል ምን አውቅና እያለችው ነበርና ደረጀን። እሱም እንግዲህ እሺ መቦሳቆላ ጎዳና ላይ መውደቋ መራቧ መጥማቷ እንዳለ ሆኖ ደግሞ ጥሩ ነገር ላይ ሆና ትዳር ይዛ አግብታ ሌሎች ህይወቶችን መልካም ነገሮች ላይ ልትሆን ትችላለች ብለሽ ማሰቡንስ ለምን ረሳሽው እያላት ነበርና፣ አይ አለናት አላባት ያደገ ልጅ እንዴት ጥሩ ህይወት ሊኖረው ይችላል፣ እንዴት መልካም ህይወት ላይ ሊጎባ ይችላል ነበር ያላትና ሰላምም እንግዲህ ደግሞ በዛም በተዘዋሪ እንግዲህ እንዴት እንደዚህ ትጥለኛለች እናቴ ናት እያለች እየረገመችሽም ሊሆን ይችላል ነበር ያላትና፣ አዎ ኦፍ ኮርስ አዎ እንደዛ ነው የሚሆነው፣ አዎ እየረገመች ነው የሚሆነው፣ አዎ ትረግመኛለች፣ ምክንያቱም ስራዬ በምጥ በደከመው ሰውነቴ ራሴን እንትን ብዬ ልጄን
ጠብቄ መያዝ ሲገባኝ ልጄን በመልቀቄ ዛሬ ለዚህ መስዋዕትነት እኔም ለስቃይ እሷንም ለስቃይ አሳልፌ ሰጥቻለሁኝ። በተኛሁበት በደከማ እንትን እኮ ነው አንስታችሁ ልጄን ወሰዳችሁብኝ እያለች ደረጀን እያለችው ነበረ። እሱም እንግዲህ ያው ወደኋላ መለስ ብሎ ነገሮችን እያስታወሰ በጣም እየተናንተን እያለ ነበረ። በመጨረሻም ልጇ በህይወት እንዳለችና ለሁሉም ነገር ጊዜው ወቅቱ እንደደረሰ በቅርብም ከልጇ ጋር እንደሚያገናኛት ጋሽ ደረጀ ነግሯታል። በዚህን ሰዓት ላይ እንግዲህ ሰላም በህይወት አለች ብላ በጣም ነው የደነገጠችው። ስትደነግጥም እንግዲህ የሆነ የተሰማት ስሜት አለ። ራሷን ብቻ የሆነ ነገሯን ወቅቷታልና ደንግጣለች። እንደሚመስለኝ እዚህ ጋር እንግዲህ ምጧም ሊመጣ ይችላል። ምክንያቱም ሰዓቱ ደርሷል። በድንጋጤም ሰበብ እንግዲህ ምጧም ሊመጣ ይችላል። እሷ እንግዲህ ከመውለዷ በፊት ልጇን ማወቅ ነው የምትፈልገው። ከልጇ ጋር መገናኘት፣ ስለ ልጇ ማወቅ ነው። ያው በህይወት እንዳለች እና በጥሩ ህይወት ላይ እንዳለች ሲቀጥል ደግሞ እየረገመቻትም እንዳልሆነ ያለችበት ሁኔታ ልጇን ነግሯታል። አንተ ግን በአካል ታይታታል ስትለው አዎ አይቻታለሁኝ ብሏታል ማለት ነው። ያው በዝግጥ ይህንን በመስማቷ ደስ ብሏታል። እውነት ለመናገር በጣም ደስተኛ ነች። ያው ያለውን ነገር እንግዲህ አሁን ላይ ምናልባት ምጧ ሊመጣ ይችል ይሆናል ብዬ አስባለሁ ማለት ነው። ከዛም ወደ ሕክምና ከዛም እንግዲህ ነገሮች ወደ ፕሮሰስ ይሄዳሉ ማለት ነው። ዳጣንም እንግዲህ በቅርቡ አዲስ ነገር ይኖራል ብሎ ጋሽ ደረጀ እንግዲህ ያው ይህን ተሰጥቷታል። እሷም እንግዲህ ደስ ብሏታል ማለት ነው። ብቻ ግን አትጨነቅብኝ እያለችው ነው አባቷን ማለት ነው። ሌላው እንግዲህ የናታን ጉዳይ ናታን እንዳያችሁ ባለፈው ክፍልም ደረጀ ጠይቆት ነበረ። ተወዳታለህ ወይ? ምን ያክል ተወዳታለህ አቢጌልን ብሎ ሲጠይቀው እንግዲህ በፍጹም እንደማይወዳትና ከሷ ምንም አይነት ፍቅር እንደሌለው ለደረጀ ነግሮታል። እሱም እንግዲህ ማነው ማርታ እኮ እንደዚህ አይነት ወሬ ስታወራ ሰምቼ እውነታውን ለምን ካንተ አልጠይቀም ብዬ ነው እና ያለውና በዛም እንግዲህ እሺ እኔ በፍጹም በጭራሽ እኔ አልወዳትም አላፈቅራትም ምንም አይነት ስሜትም የለኝም ብሎ ነግሮታል ማለት ነው። እሱም እሺ ምንም ናታን እዚህ ጋር መተፋፈር የለውም ብሎ ነው የነገራት። ከዛም እንግዲህ ተመልሶ ሄዶ ወይዘሮ ማርታን ናታንን እንደጠየቀውና ለአቢጌል ምንም አይነት ስሜት እንደሌለው ነግሯታል። ደረጀ ሲነግራት ግን አላመነችም። በቃ ማለት ማመን ስለማትፈልግ ማለት ነው። አምና መቀበል ስለማትፈልግ ግዴታ ናታን ለልጅ ባል ናታን ብላ ስለምታስብ ብቻ ናታን ትዕግስተኛ ስለሆነ የሷ ልጅ ባህሪ ይሸከማል ብላ ስላሰበች ብቻ ግዴታ ይሆናል እሱ ለኔ ተወው እያለችው ነበረ። እንግዲህ ደረጀ እውነታውን ነገርኩሽ ካሁን በኋላ እንግዲህ አንቺ ታውቂያለሽ ብሏት ነው ትቷት ሄደው። ሌላው እንግዲህ አርጁን ናታንን መንገድ ጠብቆ ዛሬ ምንድነው ተባበረኝ እያለው ነበረ። ናታንም እንግዲህ አቢጌል ፍቅረኛው እንዳልሆነች ፍቅረኛውም በፍጹም ምንም አይነት ግንኙነት እንደሌላቸው ከእህትነት ውጪ ምንም እንትን እንደሌለው ነግሮታል። እሱ ግን አላመነም። እርግጠኛ ነው እያለው ነበረ። አዎ እርግጠኛ ነኝ ብሎት ነግሮታል ማለት ነው። እና ውድ ቤተሰቦቻችን እንግዲህ በቀጣይ ክፍል ዳጣና ሰላምዬ እናትና ልጅነታቸውን አውቀው ደረጀም ከዚህ ጭንቀት ወጥቶ ይሄ ቤትም ምኑም ሳይመሰቃቀል በሰላም እንግዲህ ወልዳ የምናይበት ቀን ቅርብ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ናታንና ዳጣ ደግሞ በጣም ደስ የሚል የፍቅር ጊዜዎችን እያሳለፉ ነው። በዛም በጣም ደስተኞች ናቸው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።